ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። ባለፈው ሳምንት በአዲሱ ኤመርጀንሲ ኦርዲናንስ በተመለከተ ምን ያህል የስራ ክፍተቶች እንዳሉና ምን ያህል ሰው ደግሞ እንደሚፈለግ ተመልክተን ነበር። ዛሬም በአዲስ መረጃ ተመልሼ መጥቻለሁ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እሺ የመጀመሪያው መረጃ ስለ ሲንግል ፐርሚት ነው ዛሬ የምናወራው ማለት ነው። ምናልባት ሌሎች ሀገራት ላይ የሌሎች አውሮፓ ሀገራት ላይ የተለመደ አሰራር ነው። አሁን ደግሞ ሮማኒያ ወደዚህኛው ፕሮሲጀር ለመግባት ሀሳብ ላይ እንዳሉና በዚህኛው 2026 ላይ ኤክስፔክት የሚደረግ አንዱ ፕሮሲጀር ነውና ይህንን በተመለከተ ነው ዛሬ የተወሰኑ ዲቴይሎችን የምናነሳው ማለት ነው። እስቲ ሲንግል ፐርሚት ምንድን ነው? ፕሮሲጀሩ ደግሞ ምን አይነት አካሄድ አለው? በፊት ከተለመደው አካሄድ ምንድነው ልዩነቱ የሚለውን ነገር በዝርዝር እናያለን ማለት ነው። አብራችሁን ቆዩ። በድጋሚ እሺ፣ በመጀመሪያ ስለ ሲንግል ፐርሚት ሌሎች ሜምበር ስቴቶች አውሮፓ ላይ ማለት ነው በጣም ብዙ የአውሮፓ ሀገራት ይጠቀሙታል ይሄንን። ለምሳሌ ጀርመን፣ ስፔን፣ ፈረንሳይ፣ ጣሊያን፣ ፖርቹጋል፣ ቤልጅየም እንዲሁም ደግሞ ማልታ ላይ ይሄኛው አሰራር የተለመደ ነው። ያ ማለት ምንድን ነው? ሁለት የሆኑ ጉዳዮችን ወይንም ሁለት የተለያዩ በተለያዩ አፕሊኬሽኖች የሚሄዱትን ጉዳዮች አንድ ላይ የሚያጣምር ማለት ነው። ኮምባይንድ የሆነ መብትን የሚሰጥ አሰራር ማለት ነው ሲንግል ፐርሚት ማለት ነው። ከዚህ በፊት ምናልባት ሌሎች ሀገራት ላይ የስራ ፈቃድ ያገኛችሁ ወይንም ያገኘን ሰው የምታውቁ መረጃው ሊኖራችሁ ይችላል። ይሄኛው ሲንግል ፐርሚት አውሮፓ ላይ ወይንም የዩሮፒያን ዩኒየን ሜምበር ስቴቶች የሚጠቀሙት ነው። ዩኒፋይድ የሆነ ዶክመንት ነው። ያ ማለት ለነን ኢዩ ናሽናሎች ወይንም ተርድ ወርልድ ብለው እነሱ የሚያነሷቸው ከዛ መጥተው በስራ ፈቃድ መኖር ለሚፈልጉ ለውጭ ዜጎች ለነሱ ቦት ይሄ ሪሳይድ የሚያደርጉበትን አንድ የሬዚደንስ ፐርሚት እና እንዲሁም ደግሞ የስራ ፈቃዳቸውን ኮምባይን አድርጎ የሚሰጥ አሰራር ማለት ነው። ስለዚህ ሲምፕሊፋይድ የሆነ ፕሮሰስ ነው ይሄኛው። በዋናነት ሁለት አፕሊኬሽን ማድረግ አይጠበቅብህም። አንድ የሲንግል ፐርሚት ከተገኘ በዛው የስራ ፈቃድንም እንዲሁም ደግሞ የኑሮ ፈቃድንም አንድ ላይ የሚያጠቃልል ነው ማለት ነው። ሮማኒያ ምን እያለች ነው በዚህ ጉዳይ? እስካሁን ድረስ አልተለመደምም፣ ሮማኒያ ላይ አልተጀመረምም። አሁን ላይ ግን ሀሳብ ላይ እንዳሉና በዚህኛው አመት 2026 ላይ እንደሚጀመር ነው እንግዲህ ያለው መረጃ። ይሄኛው እውነት ለመናገር ፌር የሆነ ትሪትመንት ይኖረዋል በእርግጠኝነት በእንደዚህ አይነት። ምክንያቱም ሌሎች ኢዩ ናሽናሎችና እንደዚህ ደግሞ ነን ኢዩ ናሽናሎች ትሪት የሚደረጉበት ወይ ተመሳሳይ ነው የሚሆነው በእንደዚህ አይነት ወይ ይሄ ወረቀቶች እኩል የሚስተናገዱበት አይነት መንገድ ማለት ነው። አይ ቲንክ ይሄኛው ደግሞ ኮምባይንድ የሆነ መብት በሚሰጥበት ሰዓት ሌሎች ፔፐር ወርኮችን ለማስጨረስ ኢሚግሬሽን ኦፊስ ሌላ ቦታ ሄዶ መሰለፍ፣ መቆየት፣ ጊዜን ማባከን እነዛ አይነት ነገሮች አይኖሩም። ስለዚህ በጣም ይበል የሚያሰኝ አሰራር ነው። ግን ያው ወደ አፕላይ የሚደረግበት ጊዜ ላይ ኤግዛክትሊ መቼ ነው የሚለውን ነገር የተቀመጠ ነገር የለም። ሀሳቡ ፕሮፖዝ ተደርጓል። ወደዛ ስራ በሚገቡበት ሰዓት ደግሞ ሞር ለሮማኒያ ላይ መጥተው መስራት ለሚፈልጉ ሰዎች በጣም ሲምፕሊፋይድ የሆነ መንገድ ነው የሚሆነው ማለት ነው። እስቲ እያንዳንዱን ዲቴይል ደግሞ እናያለን። ምንድነው የመጀመሪያው? ለምሳሌ ሲንግል ፐርሚት ቅድም እንዳልኳችሁ ወርክ እና ሬዚደንስ አውቶራይዜሽንን አንድ ላይ የሚይዝ ነው። ሲምፕሊፋይድ የሆነ ፕሮሰስ ነው። ኦፍኮርስ ስራ በሚቀየርበት ሰዓት ወይንም ይሄ ኢምፕሎየር በሚቀየርበት ሰዓት አሁን ያለው ልምድ ምንድን ነው? ለምሳሌ ያለ የመጀመሪያ ወርክ ፐርሚት እዛው ጋር ያበቃል። ከዚህኛው ጋር ክሎዝ በምታደርግበት ሰዓት ኮንትራት፣ ከዛ በኋላ ሌላኛው ጋር ስትሄድ ደግሞ እሱ እንደገና የስራ ፈቃድ የማውጣት ግዴታ አለበት። አሰራሩ የተለመደው እንደዛ ስለሆነ ነው ማለት ነው። ስቲል ምንድን ነው የሚፈልገው? ሲንግል ፐርሚት ኢቨን አፕላይ ቢደረግና ወደ ስራ ቢገባ ስራ የሚቀይር ሰው አሁንም ቢሆን ኢሚግሬሽን አፕሩቫል ያስፈልገዋል። እኔ ዝም ብዬ ተነስቼ አንዱ ጋር እየሰራ ወደ ሌላኛው ዝም ብዬ መሄድ አልችልም። ኢሚግሬሽን ኦፊስ ይሄ አፕዴትድ የሆነ የአንድን ነን ኢዩ ናሽናል ከአንዱ ወደ ሌላው በሚሄድበት ሰዓት ኖቲፋይ መደረግ አለበት። እንዲሁም ደግሞ ስቲል የነሱ አፕሩቫል ያስፈልጋል ማለት ነው። ማንዳተሪ ነው፣ አፕሩቫል ያስፈልጋል።
ከመቀየር በፊት ማለት ነው ኤምፕሎየር ጋር ከመሄድ በፊት። ስለዚህ ኢፌክቲቭ የሚሆነው እንዳልኳችሁ ከዚህ ከ2026 ጀምሮ ነውና ምን አይነት አዳዲስ ጉዳዮችን ይዞ ይመጣል የሚለውንም ነገር እንግዲህ በደንብ አንድ ላይ የምናየው ነው የሚሆነው። እሺ ሲንግል ፐርሚት ኢን ሮሜኒያ ፕሮሲጀሮቹን ቅድም እንዳልኳቸው የመጀመሪያው ጆብ ኦፈር ነው የሚቀድመው። ኢምፕሎየር ነው ቀድሞ ይሄንን ነገር ማዘጋጀት ያለበት። ያ ማለት አፕላይ ለሚያደርገው ሰው ማለት ነው ከየትኛውም ዓለም ይሁን። ያ ጆብ ደግሞ ምንድነው ሪስፔክት ማድረግ ያለበት ነገር አለ። ስለ ሚኒመም ሳላሪ በደንብ ዲቴይል መገለጽ አለበት። ወርኪንግ አወርስ ሰዓቶችም መገለጽ አለባቸው። እንዲሁም ደግሞ የሴክተሩ ሪኳየርመንት መቀመጥ አለበት። ምክንያቱም ለምሳሌ የሆቴል ኢንዱስትሪ ላይ ከሆነ ኮንስትራክሽን ከሆነ ሌሎች የስራ ዘርፎች ላይ እነሱን ሪስፔክት ማድረግ አለበት ማለት ነው። ሁለተኛው ምንድነው ራሱ ኢምፕሎየሩ ኢኒሺየት ያደርጋል ምኑን አፕሊኬሽኑን ሲንግል ፐርሚት አፕሊኬሽኖቹን በዚህ በሮማኒያ ኢሚግሬሽን ኦፊስ ወይንም IGI ላይ ማለት ነው። ስለዚህ ሰብሚት የሚያደርጉት አለ። የኢምፕሎይመንት ኮንትራክቶች አሉ ወይንም ይሄ ጆብ ኦፈሩን ማለት ነው። ፕሩፍ ኦፍ ካምፓኒው ደግሞ ይሄ ሌጋሊ አክቲቭ ወይንም ፈንክሽን እያደረገ መሆኑን የሚያሳየውን ነገር አሁንም ካምፓኒው ነው አፕሊኬሽን በሚያደርግበት ሰዓት የሚያስገባው። እንዲሁም ደግሞ የሳላሪው ፕሩፍ ኦፍ ሳላሪው ሚት ማድረግ መንግስት ያስቀመጠውን ሚኒመሙን ማለት ነው ያንን ትሬሽሆልድ ሚት ማድረጉንም ፕሩፍ ማቅረብ አለበት። ስቲል ፋይናሊ የጆቡን ኳሊፊኬሽን ደግሞ ሚት ማድረጉንም ለሱም ፕሩፍ ያስፈልገዋል። ሶ ያንን ሰብሚት ያደርጋሉ ኢምፕሎይመንት ወይንም ኮንትራክት ወይንም ጆቡን ማለት ነው። ከዛ በኋላ ፕሩፍ ኦፍ ካምፓኒ ሌጋሊ አክቲቭ መሆኑንም አንድ ላይ የሳላሪውንም አንድ ላይ ሰብሚት ያደርጋሉ። ን ሶስተኛው ስቴፕ ላይ ምንድን ነው የሚሆነው ማለት ነው የፎሬነሩ ዶክመንቶች ማለት ነው ከነን ኢዩ ወርከርስ ኤኒ ከሶስተኛው ዓለም ላይ ያለ ኤዥያን አፍሪካን ሌላ ኮንቲነንት ሊሆን ይችላል። ሶ ከዛ ላይ አፕሊኬሽን በሚያደርጉበት የእነሱ ዶክመንት ደግሞ ፕሮቫይድ መደረግ ያለበት ምንድን ነው በዋናነት ለምሳሌ ምንድን ነው መሟላት ያለበት የሚለውን ነገር ስናስብ ቫሊድ የሆነ ፓስፖርት ኤክስፓየርድ ያላደረገ ማለት ነው። እንደሚታወቀው ክሪሚናል ሪኮርዶች ያስፈልጋሉ የፖሊስ አሻራ የሚባለው ማለት ነው። እንዲሁም ደግሞ ሜዲካል ሰርቲፊኬሽን ያስፈልጋል። ፋይናሊ ደግሞ ለሱ ፕሩፍ ኦፍ አኮሞዴሽን ደግሞ ያስፈልጋል። ኦፍ ኮርስ ያንንም ማስገባት አለበት። እንዲሁም ደግሞ የጆቡን ኳሊፊኬሽን ሚት ማድረግ እንደሚችል ደግሞ ፕሩፍ ያስፈልጋል። ለምሳሌ አብዛኛውን ጊዜ ኢምፕሎየሮች ኢንተርቪው የሚያደርጉበት ወይ ያለ ዋትስአፕ ላይ ግሩፕ ላይ ዙም ላይ ምናምን ሊሆን ይችላል። ሶ እዛ ላይ አግሪ ያደረጉትን ነገር ፕሩፍ ማቅረብ አለበት ማለት ነው ይሄ ኢምፕሎየር። አራተኛው ስቴፕ ደግሞ የኢሚግሬሽን ኦፊስ ሪቪው ያደርጋል። ያ ማለት ቬሪፋይ የሚያደርጋቸው ዶክመንቶችን ማለት ነው ኢምፕሎየሩ ሰብሚት የሚያደርጋቸው። ለምሳሌ ሌጋል መሆኑን ያ ቀጣሪ ድርጅት ቼክ ያደርጋሉ። ከሌበር ሎ ጋር ደግሞ ህጉን ጠብቆ እስካሁን መስራቱንም ቬሪፋይ ያደርጋሉ አንድ ላይ። ማይግሬሽን ሪስክ ፋክተርስ እነሱም ቼክ የሚደረጉ ናቸው። ኮታው ደግሞ ሴክተር ሊሚቱ ይሄ ለምሳሌ በሆቴል ኢንዱስትሪ የሚያስመጣ ኮንስትራክሽን ሌሎች ላይ ምን ያህል ሰው ነው የሚያስፈልገው ወይንም ምን ያህል ሰው ፈልጋለሁ ብሎ ነው መጀመሪያ አፕሊኬሽን ያደረገው ያ ቀጣሪ የሚለው ቼክ ይደረጋል። workinromania.gov.ro ላይ ማለት ነው። ለምሳሌ 3 ሰው ፈልጋለሁ ያስፈልገኛል ለኔ ስራ ብሎ ያስቀመጠ ሰው አፕሊኬሽን በሚያደርግበት ሰዓት ለ10 ሰው እየጠየቀ ከሆነ የጠየቀው 3 ሰው ነው 10 ሰው ሊመጣልህ አይችልም የሚል ነገር አለ። ሶ ያንን ቬሪፋይ የሚያደርገው የኢሚግሬሽን ኦፊስ ነው ማለት ነው። ሶ አምስተኛው ኦር ፋይናል ማለት እንችላለን ዲሲሽን ነው። ዲሲሽኑ ይሰጣል ማለት ነው። ቬሪፋይ ካደረገ በኋላ ኢሚግሬሽን ኦፊስ አፕሩቭ የሚደረግ ከሆነ ዋን ሲንግል ፐርሚት ነው የሚሆነው ማለት ነው ለአንድ ሰው። ያ ማለት ኮምባይንድ የሆነ 2 ነገሮችን ያካተተ አንዱ የስራ መብትን የሚሰጥ አንዱ ደግሞ የመኖሪያ ፈቃድን ማለት ነው። ሁለቱን አንድ ላይ የያዘ ሲንግል ፐርሚት ነው የሚሆነው ማለት ነው። በኤስቲሜሽን ደረጃ ፕሮሰሲንግ ታይሙ እንደሚታወቀው ከ30 እስከ 90 ቀን ዲፔንድ ያደርጋል እንደ የኢሚግሬሽን ኦፊሶቹ ማለት ነው። ከ30 እስከ 90 ቀናት ማለት ነው። ማክሲመም 90 ቀን የሚለውን መያዝ እንችላለን። ሶ እንደዚህ አይነት ወይ ነው ሞር እነሱ አሁን ላይ ይሄ ፍሌክሲቢሊቲውም እየበዛ ቢሮክራሲውም ደግሞ ለመቀነስ ፕሮሰሲንግ ታይሙን በጣም ለማሳጠር ነገሮችን ዲጂታላይዝ እያደረጉ ይሄ ስሙዝሊ ፔፐር ወርኮችን ለመጨረስና ለማጥፋት እየጀመሩ ያሉበት መንገድ ነው። ዲጂታላይዝ ሲደረግ ታውቃላችሁ ብዙም ፔፐር ወርክ አይኖርም። ሁሉም ነገር ኦንላይን ነው የሚሆነው። ሶ እንደዛ አይነት አሰራሮችን ኢሚግሬሽን ኦፊስ እያስተካከለ ያለበት ሁኔታ ነው ያለው።
አይ ቲንክ የኛው ጥሩ ዲሲሽን ይመስለኛል። የእናንተስ ሀሳብ ምን ይመስላል? ምክንያቱም እንደ ሌሎቹ አውሮፓ ሀገራት እንደ ጀርመን፣ ቅድም እንዳልኳቸው ፖርቹጋል፣ ጣሊያን ላይ ያሉ አሰራሮች ሮማኒያም ላይ አዶፕት ቢደረጉ ኢዚ በጣም ይሄ ፕሮሰሲንግ ታይሙ ሌላውም ሰው ይሄ ወረቀትን አፕሊኬሽን በማድረግ ጊዜ የሚፈጀው ነገር በእርግጠኝነት ይቀንሳል ብዬ ነው ማስበው። ስለዚህ ዲሲሽኑን እናያለን። እስቲ በዚህኛው አመት እንደሚጀመር ነው እንግዲህ ኤክስፔክት የሚደረገው። ስለዚህ የመጨረሻው ደግሞ ቲፔ ምንድን ነው? ሁሌም ማለት ነው ፐርሚት ኮንዲሽኖችን ቼክ ማድረግ እንዳትረሱ። ኦንላይን ሪሰርች ማድረግ ሁሌ ደግሞ በሚነገሩ ይሄ በስማ በለው የሚባል ነገር አለ። በእንደዛ አይነት በሚነገሩ ነገሮች ዲፔንድ አትሆኑ። ምክንያቱም እርግጠኛ ያልሆኑ ኢንፎርሜሽኖች ናቸው አንዳንዴ ከሆነ ቦታ የሚመጡት። በግምት የሚመጣ አለ፣ መላምት ነው። እንደዛ አይነት ነገር ላይ ብቻ ሪላይ ማድረግ ዋጋ ያስከፍላል። ታውቃላችሁ፣ አንድ ሚስቴክ በጣም ብዙ ሰው ዋጋም ስለከፈለ ነው። ትንሽዬ ሚስቴክ እንዲሁ በዝንጉነት በተፈጠረ ኦር ትክክለኛ ኢንፎርሜሽን ባልሆነበት ወይ ጀምረው ኦር ተዘናግተው ትተው በጣም ብዙ ልጆች ፐርሚታቸው ካንስል ተደርጓል። ሌላ አይነት ችግር ውስጥ ገብተዋል። ስለዚህ ጥንቃቄ እንድታደርጉ ነው። ባላችሁበት ሰላም ሁኑ። በሚቀጥለው ጊዜ እንገናኛለን በአዳዲስ መረጃ። በነገራችን ላይ የአርቡ ላይቭ ፕሮግራም እንደቀጠለ ነው፣ በዚሁ በዛይንቴክ የዩቲዩብ ቻናል ላይ ማለት ነው። ስለዚህ በዛይንቴክ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ኢንፎርሜሽኖችን ለሌሎችም ማድረስ እንዳትረሱ። መልካም ሳምንት ይሁንላችሁ።